ሩቶና ኦዲንጋ ስምምነት ተፈራረሙ። በፓሪስ ባቡር ጣቢያ የሁለተኛው ዓለም ጦርነት ቦምብ ተገኘ። እንዲሁም ዶናልድ ትራምፕ የኒውክሌር ድርድር እንዲደረግ የሚጠይቅ ደብዳቤ ለኢራን ላኩ። የሚሉት ለምሽቱ ያዝናቸው ዜናዎች ናቸው። ወደ ቀዳሚው ዜና አልፋለሁ። ፍልሰተኞችን የያዙ 4 ጀልባዎች በየመንና ጅቡቲ ባህር ዳርቻ ሰምጠው ቢያንስ 2 ሰዎች ሲሞቱ 186 የሚሆኑት የደረሱበት እንደማይታወቅ የዓለም አቀፉ የፍልሰተኞች ድርጅት IOM አስታውቋል። አደጋው የደረሰው ትናንት ሐሙስ ምሽት ሲሆን በባህረ ሰላጤው ሀገራት ስራ ለማግኘትና ከግጭት ለመሸሽ ኢትዮጵያውያን በሚጠቀሙበት የጉዞ መስመር ላይ እንደሆነም የኤፍፒ ዘገባ አመልክተዋል። በየመን ዳርቻ ከሰመጡት ጀልባዎች በአንደኛው ላይ 150 ኢትዮጵያውያንና 4 የጀልባው ሰራተኞች ተሳፍረው የነበረ ሲሆን በሌላኛው ጀልባ ላይ ደግሞ 31 ኢትዮጵያውያንና 3 የመናውያን የጀልባው ሰራተኞች ተሳፍረው እንደነበር ታውቋል። የአሶሴትድ ፕሬስ ዘገባ በበኩሉ በየመን ዳርቻ የሰመጡት 2 ጀልባዎች ሰራተኞች ከአደጋው ሲድኑ 181 ፍልሰተኞችና 4 የመናዊ የጀልባዎቹ ሰራተኞች እየደረሱበት እንዳልታወቀ አመልክተዋል። በጅቡቲ ባህር ዳርቻ 2 ጀልባዎች በተመሳሳይ ሰዓት መስመጣቸውንና የ2 ፍልሰተኞች አስክሬን ሲገኝ የተቀሩትን መታደጋቸውን የIOM ቃል አቀባይ ታሚም ኤሌን አስታውቀዋል። በጅቡቲ ባህር ዳርቻ የደረሰው አደጋ ምክንያት ከፍተኛ ኃይል ያለው ነፋስ በመከሰቱ እንደሆነም ተጠቁመዋል። በፓሪስ ባቡር ጣቢያ የሁለተኛው ዓለም ጦርነት ቦምብ ተገኘ። ጋርዱ ኖር በተባለው የፓሪስ ባቡር ጣቢያ አዲድ አቅራቢያ የሁለተኛው ዓለም ጦርነት ቦምብ በመገኘቱ በማለዳ ከፍተኛ መስተጓጎል ተፈጥሯል። የፈረንሳይ ብሔራዊ የባቡር ኩባንያ እንዳስታወቀው ያልፈነዳው የሁለተኛው ዓለም ጦርነት ቦምብ መገኘቱ የፓሪስ ከተማን፣ የአገሪቱን እንዲሁም ዓለም አቀፍ የባቡር እንቅስቃሴን አስተጓጉሏል። ያልፈነዳው የሁለተኛው ዓለም ጦርነት ቦምብ በአዲዱ አቅራቢያ ተገኝቷል ሲል ኩባንያው ሲያስታውቅ፣ የአሶሴትድ ፕሬስ በበኩሉ 500 የባቡር ጉዞዎች ሲሰረዙ 600,000 ተጓዦች መስተጓጎላቸውን የትራንስፖርት ሚኒስትሩን ፊሊፔ ታባሮትን ጠቅሶ ዘግቧል። ክስተቱ ፈረንሳይን ከለንደንና ብራስልስ ጋር የሚያገናኙ ፈጣን ባቡሮችንም አስተጓጉሏል። የፓሪስ ፖሊስ ወደ ከተማዋ የሚያስገባ አንድ አውራ ጎዳናን እና ሌላ የቀለበት መንገድ በመዝጋቱ ማለዳ ወደ ሥራ የሚሄዱ ሰዎች ተስተጓጉለዋል። አውራ ጎዳናው ከሰዓት በኋላ ክፍት ሆነዋል። አድማጮቻችንና ተመልካዮቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። የኬንያው ፕሬዚደንት ዊልያም ሩቶ ከተቀናቃኛቸው ራይላ ኦዲንጋ ጋር በፖለቲካ ጉዳዮች ትብብር ለማድረግ ስምምነት ተፈራርመዋል። ሁለቱ ወገኖች እየጨመረ ያለውን የአገሪቱን ዕዳና ሙስናን ጨምሮ በሌሎችም አገሪቱ የገጠማትን ተግዳሮቶች ለመቅረፍ አብረው ለመስራት ተስማምተዋል። ሩቶ የታክስ ጭማሪ እንደሚያደርጉ ማስታወቃቸውን ተከትሎ በአገሪቱ በተነሳው ተቃውሞ ቢያንስ 60 ሰዎች ሕይወታቸውን አጥተዋል። ከህዝብ የነበራቸው ድጋፍም እያሽቆለቆለ መጥተዋል። ጉምቱ የተቃዋሚ ፖለቲከኛው ራይላ ኦዲንጋ በኬንያ ፕሬዝደንታዊ ምርጫ 5 ጊዜ ተሳትፈው ሳይቀናቸው ቀርተዋል። ስምምነቱ በአገር ውስጥ ያለውን ውጥረት ለማርገብ ያለመ እንደሆነ የ80 ዓመቱ ኦዲንጋ አስታውቀዋል። ሩቶ በበኩላቸው ስምምነቱ ነጻነትና መልካም አጋጣሚዎች ሁሉም ዜጎች ማግኘታቸውን ማረጋገጫና ወደ ተስፋይቱ ምድር የሚወስድ መንገድም ነው ብለዋል። በመጨረሻም የአሜሪካው ፕሬዝደንት ዶናልድ ትራምፕ ከኢራን ጋር የኒውክሌር ድርድር ማድረግ እንደሚሹ ለአገሪቱ መሪዎች ትናንት ሐሙስ ደብዳቤ መላካቸውን አስታውቀዋል። የኢራን መሪዎች ለመነጋገር ይስማማሉ ብለው ተስፋ እንደሚያደርጉም ትራምፕ አስታውቀዋል። ትራምፕ ፎክስ ኒውስ ጋር ባደረጉት ቃለ መጠይቅ ኢራን ለድርድር ትቀርባለች ብለው ተስፋ እንደሚያደርጉና ይህም ለኢራን መልካም ሁኔታዎችን ሊፈጥር እንደሚችል ጠቁመዋል። ደብዳቤው ለኢራኑ መንፈሳዊ መሪ አያቶላ ሐሚኒ እንደተላከ ሲገመት ይህንኑ ከዋይት ሀውስ ለማጣራት የተደረገው ሙከራ መልስ ባለመገኘቱ እንዳልተሳካ የሮይተርስ ዘገባ አመልክተዋል። የሩሲያው ምክትል የውጭ ጉዳይ ሚኒስትር ሰርጌይ ሪያብኮቭ የኢራንን የኒውክሌር ፕሮግራም አስመልክቶ የተፈጠረውን ውዝግብ ለመፍታት የሚደረገውን ዓለም አቀፍ ጥረት በተመለከተ ከኢራኑ አምባሳደር ካዜም ጃላሊ ጋር እንደተወያዩ የሩሲያው የውጭ ጉዳይ ሚኒስቴር ዛሬ አርብ አስታውቋል። የአዲስ አበባ ገቢዎች ቢሮ 3.2 ቢሊዮን ብር የታክስ ዕዳ አለባቸው ባላቸው 62 ግብር ከፋዮች ላይ ከሀገር እንዳይወጡ የእግድ ትዕዛዝ ማስተላለፉን አስታወቀ። ስለ ጉዳዩ ለአሜሪካ ድምፅ ማብራሪያ የሰጡት የተቋሙ ኮሚኒኬሽን ዲሬክተር አቶ ሰውነት አየለ ከጉዞ እግዱ በተጨማሪ ቢሮው ሌሎች አስተዳደራዊ እርምጃዎችንም እየወሰደ መሆኑን ተናግረዋል። በእግዱ ዙሪያ አስተያየት የሰጡን አንድ የሕግ ባለሙያ ደግሞ ቢሮ ይህንን የማድረግ ስልጣን በአዋጅ እንደተሰጠው ገልጸው ነገር ግን የዚህ አይነት ውሳኔ የሚተላለፈው ታክስ ከፋዩ ግለሰብ ከሀገር ሊወጣ ይችላል የሚል በቂ ምክንያት ሲኖር ብቻ ነው ብለዋል። ገብረ ሚካኤል ገብረ መድን ቀጣዩን ዘገባ ልከዋል።
የአዲስ አበባ ገቢዎች ቢሮ የካቲት 27 2017 ዓ.ም ባወጣው መግለጫ በታክስ አስተዳደር አዋጅ ቁጥር 983/2008 መሰረት የታክስ መክፈል ግዴታቸውን ባልተወጡ ግብር ከፋዮች ላይ አስተዳደራዊ እርምጃ የመውሰድ ስልጣን እንደተሰጠውና በዚህም መሰረት እርምጃ እየወሰደ መሆኑን አመልክቷል። ስለ መግለጫው ለአሜሪካ ድምፅ ማብራሪያ የሰጡት የተቋሙ የኮሚኒኬሽን ዲሬክተር አቶ ሰውነት አየለ በአዋጁ መሰረት ታክስ አልከፈሉም በተባሉ ግለሰቦች ላይ የጉዞ እግድ እንደተላለፈባቸው ገልጸዋል። ወደ 62 የሚደርሱ ግብር ከፋዮች ከ3.2 ቢሊዮን ብር በላይ ዕዳ አለባቸው። እነዚህ ግብር ከፋዮች ቢሮ በተለያየ መንገድ ግብራቸውን እንዲከፍሉ በተደጋጋሚ ጥሪ ያደረገበት ሁኔታ አለ። ነገር ግን ግብራቸውን ለመክፈል ፈቃደኛ ባለመሆናቸው ምክንያት ከሀገርም እንዳይወጡ የእግድ ትዕዛዝ ለሚመለከተው ለኢሚግሬሽን እና ዜግነት አገልግሎት የተጻፈበት ሁኔታ አለ ማለት ነው። በጉዳዩ ዙሪያ ለአሜሪካ ድምፅ አስተያየት የሰጡ በፌዴራል ፍርድ ቤቶች ጠበቃና የሕግ ባለሙያ አቶ የወግሰው በቀለ በበኩላቸው የገቢዎች ቢሮው ከግብር ከፋዮች የግብር ዕዳን ማስመለስ እንዲችል በታክስ አስተዳደር አዋጁ የጉዞ እግድ የማስተላለፍ ስልጣን እንደተሰጠው ተናግረው ለዚህ ግን መሟላት ያለባቸው ቅድመ ሁኔታዎች አሉ ብለዋል። የመጀመሪያው ነገር የእግድ ትዕዛዝ የሚሰጠው አካል ዝም ብሎ ጠርጥሬዋለሁ ምናምን የሚል ሳይሆን ያ ግብር ከፋይ ግብር ሳይከፍል ሊወጣ መሆኑን የሚያሳይ በቂ ምክንያት ሊኖረው ይገባል ማለት ነው። እግዱ ከ10 ቀን በላይ መቆየት አይችልም። ከ10 ቀን በላይ እንዲቆይለት ከፈለገ ስልጣን ላለው ፍርድ ቤት አመልክቶ ይሄ መስሪያ ቤቱ ማሳገድ ይችላል። እግዱን መስጠቱ በተለያየ ምክንያት ወደ ውጭ ቢወጣ ታክስ የማስመለስ ሂደቱ ስለሚደናቀፍብኝ ስለዚህ እንዳይወጣ ማድረግ አለብኝ ብሎ ሲያምንና ድምዳሜ ላይ ሲደርስ የሚያደርገው ነው እንጂ ግብር ባልከፈለ ሰው ላይ ሁሉ የሚወጣ አይደለም። ይሄ አዋጁ ለግብር ሰብሳቢው ተቋም የዚህ አይነት አስተዳደራዊ እርምጃ የመውሰድ ስልጣን ቢሰጥም ጉዳዩ ከወንጀል ጋር የሚያያዝ ስላልሆነ ግብር ከፋዮችን በፍርድ ቤት መጠየቅ አይችልም ብለዋል። የዚህ አንቀጽ ዓላማው የወንጀል ምርመራ አይደለም፣ ማሰር ምናምን አይደለም ዓላማው። ምክንያቱም እንደዚህ አይነት ስልጣን የሰጣቸው የፍትህ አካላት ሌሎች ስላሉ ማለት ነው። ይሄ የወንጀል ምርመራ አይደለም፣ ፍትሐ ብሔራዊ ጉዳይ ነው፣ የሚያሳስር አይደለም ማለት ነው። የገቢዎች ቢሮ በአዋጁ መሰረት የጉዞ እግድ ውሳኔ ከማስተላለፍ ባሻገር ግዴታቸውን ያልተወጡ ግብር ከፋዮች የባንክ ሂሳብ በማገድና ያፈሩትን ሀብት በመያዝ ላልከፈሉት የግብር ዕዳ እንደ ማካካሻ መጠቀም እንደሚችልም ገልጸዋል። የኮሚኒኬሽን ዲሬክተሩ አቶ ሰውነት አየለም ቢሮአቸው ይህን እርምጃ እየወሰደ መሆኑን ተናግረዋል። ሕጉ በሚፈቅደው መሰረት የተለያዩ እርምጃዎችን እየወሰደ ነው ያለው። በአንድ በኩል ባንክ አካውንታቸው አካውንት እንዲታገድ፣ እንደዚሁም ደግሞ ንብረት ካላቸው ንብረት የማፈላለግ ስራዎችን እየሰራ ያለበት ሁኔታ አለ። መኪና፣ ቤት በአካውንታቸው የሚሳብ ካለ እንደዛ የማፈላለግ ስራዎች እየተሰሩ ነው ያለው። ንብረታቸውን የማገድና ለዕዳ ማካካሻ እንዲውል የማድረግ ስራዎች የሚሰሩበት ሁኔታ አለ ማለት ነው። የአዲስ አበባ ገቢዎች ቢሮ በከተማዋ ከ450 ሺህ በላይ ግብር ከፋዮች እንዳሉት የጠቀሱት አቶ ሰውነት አብዛኞቹ ግብር ከፋዮች ግዴታቸውን የሚወጡ ቢሆንም በተቃራኒው የሚጠበቅባቸውን ግብር የማይከፍሉ እንዳሉ ገልጸዋል። ቢሮአቸው ባደረገው ክትትልም ባለፉት 6 ወራት ውስጥ ግዴታቸውን ካልተወጡ ግብር ከፋዮች ከ6.2 ቢሊዮን ብር በላይ የግብር ዕዳ መሰብሰቡን አመልክተዋል።